እንቁላል ውስጤ ነው የምትሉ ሰዎች ኮሜንት ላይ ወይ ይበሉኝ። ምክንያቱም ዛሬ በአበሻ እንቁላልና በፈረንጅ እንቁላል መካከል ያለውን ከጤና አንጻር ከፍተኛ ልዩነት እነግራችኋለሁ። በመጨረሻም የትኛው እንደሚመከር ጠቆም አድርጋለሁ። የኔ ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ ማድረግ ግን እንዳይረሳ። የአበሻ እንቁላል ከፈረንጅ እንቁላል በተሻለ ኦሜጋ 3 በሁለት እጥፍ ከፍ ያለ ከፍተኛ የሆነ ቫይታሚን ኢ፣ ቫይታሚን ኤ፣ ቫይታሚን ዲ ያላቸው በውስጣቸው ብዙ ንጥረ ነገር ከመያዛቸው የተነሳ አስኳላቸው ደማቅ ቢጫ የሆነና በእድገታቸው ውስጥ ምንም አይነት ኬሚካልና አንቲባዮቲክስ ስለማይሰጣቸው በእንቁላላቸው ውስጥ የኬሚካል መጠንና የአንቲባዮቲክስ መጠን ዝቅተኛ የሆነና በተለይ ደግሞ እዛው ቤት ውስጥ የተጣለ እንቁላል ከሆነ ፍሬሽ የሆነና ጣዕሙም በጣም የተሻለ እንቁላል። በተለምዶ የፈረንጅ እንቁላል የምንለው ደግሞ ወይም ኮሜርሻል ኤግ ደግሞ በውስጣቸው የሚይዙት ንጥረ ነገር ሙሉ ለሙሉ ከሀበሻ እንቁላል ዝቅ ያለ ሲሆን በተጨማሪ ደግሞ ኬሚካል ስለሚረጩና ወይም ኬሚካል ስለሚኖራቸው አንቲባዮቲክስም ስለሚሰጣቸው ወይም መድኃኒት ስለሚሰጣቸው በእንቁላል ውስጥ የመኖር እድል አለው። ካላቸው ንጥረ ነገር ማነስ የተነሳ አስኳላቸው ነጣ ያለ ሲሆን ኦሜጋ 6 ከፍ ያለ ሲሆን ይሄም ለሰውነት ብግነት የመጋለጥ እድል አለው። እንደ አጠቃላይ ለጤና ሴፍ ቢሆንም የአበሻ እንቁላል ግን በውስጡ ካሉት ብዙ ንጥረ ነገሮች የተነሳ ተመራጭ መሆን ይችላል። ቪዲዮዬ ከተመቻችሁ ላይክ እና ሼር እንዳይረሳ።